ዮሴፍ ዮቶና ይባላለው የሲዳማ ክልል የወንጌል አማኞች ካውንስልና አብያተ ክርስቲያናት ህብረት የቦርድ ሰብሳቢ ነኝ። ቅዱሳን የጌታ ቤተሰቦች ከፊታችን ጥር 16 እስከ 17 2018 የሐዋሳ መስቀል አደባባይ ላይ ኢተርናል ላይፍ ኢንተርናሽናል ቸርች እና ሚኒስትሪ የተዘጋጀ ሐዋሳን ለኢየሱስ በሚል መሪ ቃል ታላቅ የወንጌልና የዝማሬ ድግስ ተዘጋጅቷል። ስፔሻሊ ጥር 16 በመስቀል አደባባይ መነሻ ተደርጎ የወንጌል ጉዞ ይደረጋል። ጥር 17 ላይ ከ7 ሰዓት ጀምሮ ዝማሬና የወንጌል አገልግሎት ይኖራል። ሐዋሳና አካባቢ ላይ የምትገኙ የወንጌል አማኞች ሁላችሁም በዕለቱ በመገኘት የበረከቱ ተካፋዮች እንድትሆኑ በሲዳማ ክልል የወንጌል አማኞችና አብያተ ክርስቲያናት ካውንስል ስም ጥሪዬን አስተላልፋለሁ። እንዳትቀሩ። ይህ እንግዲህ ለሐዋሳችን እግዚአብሔር መቼም ሁላችሁም ታውቃላችሁ፣ ሐዋሳ የበረከት አገር ነች፣ የወንጌል ደሴት ነች። በዚች ውብ በሆነች በሐዋሳ ከተማ ወንጌል ይሰበካል፣ ይዘመራል፣ ክብርን ለእግዚአብሔር ይሰጣል። የዚሁ ፕሮግራም ተካፋይ ሁላችሁም እንድትሆኑ በጌታ ፍቅር አሳስባችኋለሁ። እንወዳችኋለን። አመሰግናለሁ። ዮሴፍ ዮቶና ይባላለው የሲዳማ ክልል የወንጌል አማኞች ካውንስልና አብያተ ክርስቲያናት ህብረት የቦርድ ሰብሳቢ ነኝ። ቅዱሳን የጌታ ቤተሰቦች ከፊታችን ጥር 16 እስከ 17 2018 የሐዋሳ መስቀል አደባባይ ላይ ኢተርናል ላይፍ ኢንተርናሽናል ቸርች እና ሚኒስትሪ የተዘጋጀ ሐዋሳን ለኢየሱስ በሚል መሪ ቃል ታላቅ የወንጌልና የዝማሬ ድግስ ተዘጋጅቷል። ስፔሻሊ ጥር 16 በመስቀል አደባባይ መነሻ ተደርጎ የወንጌል ጉዞ ይደረጋል። ጥር 17 ላይ ከ7 ሰዓት ጀምሮ ዝማሬና የወንጌል አገልግሎት ይኖራል። ሐዋሳና አካባቢ ላይ የምትገኙ የወንጌል አማኞች ሁላችሁም በዕለቱ በመገኘት የበረከቱ ተካፋዮች እንድትሆኑ በሲዳማ ክልል የወንጌል አማኞችና አብያተ ክርስቲያናት ካውንስል ስም ጥሪዬን አስተላልፋለሁ። እንዳትቀሩ።